ሰላም ሰላም እንዴት ናችሁ? በፋንዳሜንታል ኮርስ ሞጁል ላይ የምናገኘው ደግሞ ኮምፒውተር ፋንዳሜንታልስ ነው። በጣም ዘግይተናል ይህን ኮርስ ለመልቀቅ እናውቃለን። በዛም ይቅርታ እንጠይቃለን። አንዳንድ ነገሮችን እያስተካከልን ስለሆነ ነው። አንዳንድ ሪሶርሶችን እና አንዳንድ ፋይሎችን እያደራጀን ስለሆነ ለኮርሱ ለዛ ነው የዘገየ ነው። ከዚህ በኋላ ግን ኮርሱን በየቀኑ እየለቀቅን ፋንዳሜንታል ኮርሱን በአፋጣኝ ጨርሰን ወደ ፉል ስታክ እና ወደ ቫይብ ኮዲንግ በፍጥነት እንገባለን ማለት ነው። በዚህ ቪዲዮ ሞጁልቱን እንመለከታለን። ብዙዎቻችሁ አክቲቭ ናችሁ እየተማራችሁ አይደለም እና አክቲቭ ናችሁ ተማሩ። ምክንያቱም የግሩፕ አሳይመንት አለ፣ የቲም ፕሮጀክት አለ። እሱን እንድትሰሩ የግዴታ አክቲቭ ናችሁ መማር አለባችሁ። ብዙዎች ተማሪዎች ደግሞ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ፎሎ የምታደርጉን ወንበር ላይ አልተመዘገባችሁም እና ተመዝግባችሁ ኮርሱን ተከታተሉ እንላለን። አሁን ወደ ሞጁልቱ እንሄዳለን። ሞጁል የምንማረው የኮምፒውተር ፋንዳሜንታልን ነው። ሃርድዌር ከሶፍትዌር ልዩነቱን፣ ኦፕሬቲንግ ሲስተም ምን እንደሆነ፣ ዊንዶው እና ሊናክስ ቤዚክስ የሆኑ ትምህርቶችን እንማራለን። የኮምፒውተር ኮምፖነንቶችን እንመለከታለን። እንዲሁም ደግሞ ፕሮዳክቲቭ ቱሎችን፣ እነሱን ሁሉ በአንድ ላይ የምናይበት ሞጁል ነው። ስለ ኮምፒውተር እዚህ ጋር ማወቅ የሚጠበቅባችሁ ነገር ሁሉ የምታውቁበት ነው። በሞጁል ቱ ኮምፒውተር ፋንዳሜንታል መጀመሪያ ላይ የምናገኘው ሴክሽን ዋን ነው። ሴክሽን ዋን ኢንትሮዳክሽን ቱ ኮምፒውተር ነው። ዋትስ ኮምፒውተር ነው የመጀመሪያው። ኮምፒውተር ምንድን ነው የሚለውን ስንመለከት ኮምፒውተር ማለት ኤሌክትሮኒክስ ማሽን ነው። ዳታን የሚቀበል፣ ፕሮሰስ የሚያደርግ፣ ስቶር የሚያደርግ እንዲሁም ደግሞ ዩዝፉል የሆኑ ኢንፎርሜሽኖችን ፕሮዲውስ አድርጎ ለእኛ አውትፑት የሚሰጠን ኮምፒውተር ይባላል ማለት ነው። ኮምፒውተር ዲዛይን የተደረገው ፕሮብሌም ሶልቭ እንዲያደርግልን፣ ትላልቅ ማትማቲክሶችን ካልኩሌት እንዲያደርግ፣ ኢንፎርሜሽናችን ስቶር እንዲያደርግልን እንዲሁም ደግሞ የሰውን ስራ በጣም ፈጣን የሚያደርግና በቀላሉ እንድንሰራ የሚያስደርገን የኤሌክትሮኒክ ማሽን ኮምፒውተር ይባላል ማለት ነው። ኮምፒውተር ማለት ዳታ ሪሲቭ የሚያደርግ፣ የተቀበለውን ዳታ ደግሞ ፕሮሰስ የሚያደርግ፣ ፕሮሰስ ያደረገውን ዳታ ደግሞ አውትፑት የሚሰጠን፣ አውትፑት ያደረገውን ዳታ ደግሞ ስቶሬጅ ላይ ስቶር የሚያደርግ ኮምፒውተር ይባላል ማለት ነው። በቀላል ሲምፕል አይዲያ እንደዚህ አድርጋችሁ ተረዱት። ኢንፑት ፕላስ ፕሮሰስ ፕላስ አውትፑት ፕላስ ስቶሬጅ ኮምፒውተር ይባላል ማለት ነው። ይህንን በቀላል የያዙ ኮምፒውተር ማለት ይሄ እንደሆነ ተረዱ ማለት ነው። ሪል በሆነ ምሳሌ ስንመለከተው ለምሳሌ ኢንፑት ላይ 5 ሲደምር 5 ስንት ነው ብላችሁ ጠየቃችሁት። ኮምፒውተሩ ፕሮሰስ ያደርግና ኳልኩሌት ያደርግና 10 ነው ብሎ ዲስፕላይ ያደርግላችኋል። ከዛ ዲስፕላይ ካደረገላችሁ በኋላ ደግሞ ኳልኩሌት ያደረገውን ቫሊ ደግሞ ሜሞሪ ላይ ሴቭ ያደርገዋል ማለት ነው። ኮምፒውተር ይህን የመሰለ ፕሮሰስ ነው ማለት ነው። የኮምፒውተር ጥቅሞች ብንመለከት ያው ፕሮዳክቲቪቲን ይጨምርልናል፣ ታይማችን ሴቭ ያደርግልናል፣ ኮሚኒኬሽናችን ኢምፕሩቭ ያደርጋል፣ ታስኮቻችን አውቶሜት ማድረግ እንችላለን፣ ትላልቅ ኢንፎርሜሽኖችን ትላልቅ ዳታዎችን ስቶር ማድረግ እንችላለን፣ ቢዝነሳችን ግሮዝ ማድረግ እንችላለን ኮምፒውተር ተጠቅመን ማለት ነው። እንዲሁም ደግሞ ኮምፒውተርን ተጠቅመን ህይወታችን ማቅለል እንችላለን ማለት ነው። እነዚህ ከብዙዎቹ በትንሾቹ የኮምፒውተር ጥቅሞች ናቸው ማለት ነው። በየቀኑ በህይወታችን የምንጠቀማቸው ኮምፒውተሮችን ስንመለከት ኤቲኤሞች ላይ፣ ሆስፒታል ላይ፣ ትምህርት ቤት ላይ፣ ባንኮች ላይ፣ ሪፖርቶች ላይ፣ መኪኖች ላይ፣ ሱፐርማርኬቶች ላይ እንዲሁም ደግሞ የመንግስት መስሪያ ቤቶች ላይ እነዚህ ሁሉ ዕለት ዕለት ኮምፒውተርን የምንጠቀምባቸው ሴክተሮች ናቸው ማለት ነው። ኮምፒውተርን የምንጠቀምበት ኤሪያዎችን ስንመለከት የመጀመሪያው ኤዱኬሽን ነው። ትምህርት ላይ ኮምፒውተርን ተጠቅመን ኦንላይን ላይ እንማራለን፣ ሪሰርች ላይ እንሰራለን፣ እንዲሁም ደግሞ ቨርቹዋል የሆኑ ክላሶችን አቴንድ ማድረግ ይቻላል። እንዲሁም ደግሞ አሳይመንቶችን፣ ፕሮጀክቶችን በኮምፒውተር ተጠቅሞ መስራት ይቻላል ማለት ነው። የመጀመሪያው ኮምፒውተር የምንጠቀምበት ኤሪያ ኤዱኬሽን ነው። ሁለተኛ ደግሞ ቢዝነስ ላይ ነው። ቢዝነስ ላይ ኮምፒውተርን እንጠቀማለን። አሁን ላይ ብዙ ቢዝነሶችን ብንመለከት ኮምፒውተርን ይጠቀማሉ። ለአካውንቲንግ፣ ለኮሚኒኬሽን፣ ለኦንላይን ላይ ፕሮዳክትን ለመሸጥ፣ ኢንቨንተሪያቸው ማናጅ ለማድረግ እንዲሁም ደግሞ ለማርኬቲንግ ቢዝነሶች ኮምፒውተር ይጠቀማሉ ማለት ነው። ሶስተኛ ላይ ደግሞ ኮምፒውተርን የምንጠቀምበት ኤሪያ የሄልዝ ኬር ነው። ሄልዝ ኬር ላይ ኮምፒውተር በስፋት እንጠቀማለን ማለት ነው። ለምሳሌ አሁን ላይ ሆስፒታሎች ትላልቅ የሕክምና ሪሰርቾችን ብንመለከት ፔሽንት ሪከርድ ለማድረግ፣ የሜዲካል ኢሜጆችን ለመመልከት፣ የላብራቶሪ ሪፖርቶችን ሪፖርት ለማድረግ፣ ኦፕሬሽን ለመስራት ኮምፒውተርን ይጠቀማሉ ማለት ነው። ሄልዝ ኬር ላይ ኮምፒውተር በስፋት እንጠቀምበታለን ማለት ነው። አራተኛ ላይ ኮምፒውተርን የምንጠቀምበት ኤሪያ ባንኪንግ ላይ ነው። አሁን ላይ ባንኮች 100% የሚጠቀሙት የኮምፒውተር ሲስተም ነው። ዲጂታል ባንኪንግን፣ ኤቲኤምን፣ ኦንላይን ትራንዛክሽን ለሴኩሪቲ ሲስተም ባንኮች ኮምፒውተርን በሰፊው ይጠቀማሉ ማለት ነው። ባንኮች 100% ኮምፒውተርን ይጠቀማሉ ማለት ነው። አምስተኛ ላይ ኮምፒውተርን የሚጠቀሙ ኤሪያዎች ደግሞ ኢንተርቴንመንት ላይ ነው። ኢንተርቴንመንት ላይ በጣም ሃይ አድቫንስድ የሆነ ኮምፒውተር ሲስተም ይጠቀማሉ። ፊልሞችን ለመቅረጽ፣ ኤዲት ለማድረግ፣ ለጌሚንግ፣ ሙዚቃዎችን ለመስራት፣ ለማቀነባበር፣ ለሶሻል ሚዲያ እንዲሁም ደግሞ ኦንላይን ስትሪም ለማድረግ ኢንተርቴንመንት ላይ ኮምፒውተርን እጅግ በስፋት ይጠቀማሉ ማለት ነው። እነዚህ አምስቶቹ ኮምፒውተርን በስፋት የሚጠቀሙ ኤሪያዎች ናቸው ማለት ነው። የኮምፒውተር ካራክተሪስቲኮችን ስንመለከት ኮምፒውተር አንደኛ ፈጣን ነው። ኮምፒውተር
ሚሊዮን ኦፍ ካልኩሌሽንን በሰከንድ መስራት ይችላል። እንዲሁም ደግሞ ዳታዎችን በሰከንዶች ውስጥ ፕሮሰስ ማድረግ ይችላል። የኮምፒውተር አንዱ ትልቁ ባህሪ ስፒድ ነው። ሁለተኛ ደግሞ አኪሮሲ ነው። ኮምፒውተር የሚሰራቸውን ስራ እስከ 90% ትክክለኛና ታማኝ የሆኑ ናቸው። ሶስተኛ ስቶሬጅ ካፓሲቲ ነው። ኮምፒውተር ትላልቅ ፋይሎችን፣ ፎቶዎችን፣ ቪዲዮዎችን፣ ዶክመንቶችን፣ አፕሊኬሽኖችን ስቶር ማድረግ ይችላል። አራተኛ አውቶሜሽን ነው። ኮምፒውተር ፕሮግራምን ተጠቅመው ታስኮችን አውቶሜት ማድረግ ይችላል። አምስተኛ ደግሞ መልቲታስክ ነው። ኮምፒውተር በአንድ ጊዜ ሁለትና ከዛም በላይ የሆኑ ስራዎችን መስራት ይችላል። ለምሳሌ ኮድ እያደረጋችሁ ራን ማድረግ ትችላላችሁ ክሮም ላይ። ይሄ መልቲታስክ ነው። እነዚህ 5 ባህሪያት አሉት ማለት ነው። ሌላው ደግሞ ታይፕስ ኦፍ ኮምፒውተር ነው። የኮምፒውተር አይነቶች ኮምፒውተር በሳይዛቸው፣ በስራቸው፣ በፐርፐዛቸው የተለያዩ ናቸው። የመጀመሪያ የምናገኘው ዴስክቶፕ ኮምፒውተር ነው። ዴስክቶፕ ኮምፒውተሮች ከቦታ ቦታ የማያንቀሳቀሱ አንድ ቦታ ላይ አስቀምጣችሁ የምትጠቀሙባቸው ናቸው። በብዛት የምንጠቀማቸው ቢሮዎች ላይ፣ ትምህርት ቤቶች ላይ፣ ቤታችን ላይ፣ ቢዝነስ ላይ አንድ ቦታ አስቀምጠን የምንጠቀምባቸው ናቸው። የዴስክቶፕ ሜን ፊቸሮችን ስንመለከት ትልቅ ስክሪን አለው፣ በኪቦርድ እና በማውዝ የተከፋፈለ ነው። አፕግሬድ ኦፕሽን አለው። ራሙን መቀየር ብትፈልጉ፣ ስቶሬጅን ማሳደግ ብትፈልጉ እሱን አፕግሬድ ማድረግ ትችላላችሁ። እንዲሁም ደግሞ ሃየር ፐርፎርማንስ አለው ማለት ነው። እነዚህ የዴስክቶፕ ሜን ፊቸሮች ናቸው። አድቫንቴጁ ብንመለከተው ፓወርፉል ነው። በቀላሉ መጠገን ትችላላችሁ። ለትላልቅ ስራዎች ተመራጭነት አለው። ዲስአድቫንቴጆችን ስንመለከት ቀጥታ ፓወር ስለሚጠቀም ባትሪ ስለሌለው፣ መብራት ከሌለ ዴስክቶፕ የለም ማለት ነው። ሌላው ደግሞ ኖት ፖርቴብል ነው። እነዚህ የዴስክቶፕ ዲስአድቫንቴጆች ናቸው ማለት ነው። ሁለተኛ ላይ የምንመለከተው የኮምፒውተር ታይፕ ደግሞ ላፕቶፕ ኮምፒውተርስ ነው። ላፕቶፕ ኮምፒውተሮች ስክሪንን፣ ኪቦርድን፣ ባትሪን እንዲሁም ደግሞ ተች ፓድን በአንድ የያዙ ኮምፒውተሮች ናቸው። ላፕቶፕ አድቫንቴጆችን ስንመለከት ፖርቴብል ነው፣ በባትሪ ነው የሚሰራው፣ እንዲሁም ደግሞ በቀላሉ ከቦታ ቦታ ማንቀሳቀስ እንችላለን። እነዚህ አድቫንቴጆች ናቸው። ዲስአድቫንቴጆችን ስንመለከት አንደኛ ኤክስፔንሲቭ ነው። ከዴስክቶፕ በላይ ላፕቶፖች እጅግ ውድ ናቸው። ሁለተኛው ደግሞ ለመጠገን አስቸጋሪ ናቸው። እንደ ዴስክቶፕ በቀላሉ አይጠገንም። ሶስተኛው ደግሞ ሊሚትድ አፕግሬድ ነው ያላቸው። ዴስክቶፕን የፈለጋችሁትን ያህል አፕግሬድ ማድረግ ትችላላችሁ። ላፕቶፖች ግን በተሰሩበት ቨርዥን እና በተሰሩበት ካምፓኒ የተለያየ ስለሚሆን አፕግሬዳቸው ሊሚትድ የሆነ ነው። እነዚህ የላፕቶፕ ዲስአድቫንቴጆች ናቸው ማለት ነው። ሶስተኛ ላይ የምንመለከተው የኮምፒውተር ታይፕ ሰርቨርስ ነው። እነዚህ ሰርቨር የፓወርፉል ኮምፒውተሮች ናቸው። ለሌሎች ኮምፒውተር ሰርቪስ ፕሮቫይድ የሚያደርጉ ናቸው። ለምሳሌ ለዌብሳይቶች፣ ዳታቤዞች፣ አፕሊኬሽኖች፣ ክላውድ ሲስተም ሰርቪስ ፕሮቫይድ የሚያደርጉ ትልቅ ኮምፒውተሮች ናቸው። ለምሳሌ ወንበር ላይ ገብታችሁ አካውንት ክሬት ስታደርጉ ለሰርቨር ይላክለታል። ሰርቨር ደግሞ የእናንተን አካውንት ከከፈተ በኋላ መልሶ አካውንታችሁ ተከፍቷል ብሎ ወደ ዳሽቦርዳችሁ ሪዳይሬክት ያደርጋል ማለት ነው። ይህን የሚያደርገው ሰርቨር ነው ማለት ነው። ሶስተኛ ላይ የምናገኘው የኮምፒውተር ታይፕ ሰርቨር ነው። አራተኛ ላይ የምናገኘው የኮምፒውተር ታይፕ ደግሞ ስማርትፎን ነው። ብዙ ሰዎች ስልክ የኮምፒውተር ታይፕ የማይመስለው ሰው ካለ አሁን አንደርስታንድ አድርጉ። ኮምፒውተር ሲባል ዴስክቶፕ እና ላፕቶፕ ብቻ እንዳይመስላችሁ። የፓወርፉል ማሽን ፕሮሰስ ማድረግ የሚችል ከሆነ ኢንፑት ተቀብሎ ዳታ የሚሰጥ ፕሮሰስ የሚያደርግ ስቶር የሚያደርግ ሁሉ ኮምፒውተር ነው ማለት ነው። ኮምፒውተር ይህን አንደርስታንድ አድርጎ ማለት ነው። ከዚህ በፊት የሚታውቁትን የኮምፒውተር አንደርስታንድ አሁን በዚህ ታሻሽሉታላችሁ ማለት ነው። አራተኛ ላይ የምናገኘው እንዳልኳችሁ ስማርትፎንስ ነው። ስማርትፎኖች ትንሹ ነው፣ ነገር ግን ፓወርፉል የሆኑ ኮምፒውተሮች ናቸው። ስማርትፎንን ተጠቅማችሁ ኢንተርኔት አክሰስ ማድረግ ትችላላችሁ፣ አፕሊኬሽን ራን ማድረግ ትችላላችሁ፣ ፎቶ መነሳት ትችላላችሁ፣ ቪዲዮ መቅረጽ ትችላላችሁ፣ AI ቱሎችን በስልካችሁ መጠቀም ትችላላችሁ። እነዚህን የሚያስደርግ በጣም ትንሹ ነው፣ ነገር ግን ፓወርፉል የሆኑ ኮምፒውተር ስማርትፎን ነው ማለት ነው። አራተኛ ላይ ስማርትፎኖች አሉ ማለት ነው። አምስተኛ ላይ የምናገኘው የኮምፒውተር ታይፕ ደግሞ ሱፐር ኮምፒውተርስ ነው። እነዚህ ሱፐር ኮምፒውተሮች በጣም ኤክስትሪምሊ ፓወርፉል የሆኑ ትላልቅ ማሽኖች ናቸው። እነዚህ ኮምፒውተሮች ሬር ናቸው። በትላልቅ መስሪያ ቤቶች ነው የሚገኙ እና በትላልቅ ሀገራት ብቻ የሚገኙ ኮምፒውተሮች ናቸው። ዌዘርን ፎርካስት ለማድረግ፣ ኤአይዎችን ትሬን ለማድረግ እንዲሁም ደግሞ ትላልቅ የስፔስ ሪሰርቾች የሚካሄዱባቸው ናቸው። እነዚህ ኮምፒውተሮች በጣም ፓወርፉል የሆኑ ናቸው። በአንድ ሰከንድ ውስጥ 1 ትሪሊየን ካልኩሌሽን መስራት የሚችሉ በጣም ትልቅ ፓወርፉል የሆኑ ማሽኖች ናቸው። እነዚህ ኮምፒውተሮች እንደነገርኳችሁ ለትላልቅ ፕሮጀክቶች ብቻ ነው የምንጠቀምባቸው። እነዚህ ትላልቅ ለምሳሌ ሱፐር ኮምፒውተር የሚጠቀሙ ድርጅቶችን ብንመለከት መጀመሪያ ላይ የምናገኘው ናሳ ነው። ናሳ ለትላልቅ ፊዚክስ እና ማትማቲክስ እነዚህ ሱፐር ኮምፒውተሮች ይጠቀማል ማለት ነው። በቀላሉ ለመረዳት ሱፐር ኮምፒውተርን የኮምፒውተሮች አባት ብላችሁ አንደርስታንድ አድርጉት በሚገባችሁ። ኮምፒውተር ምን እንደሆነ ካወቅን ኮምፒውተር ደግሞ እንዴት ይሰራል የሚለውን እንመለከታለን ማለት ነው። ኮምፒውተር እንዴት ይሰራል የሚለውን ስንመለከት IPO ሳይክል የሚባል አለ። ኢንፑት ፕሮሰስ አውትፑት ሳይክል ማለት ነው። የወርድን ተጠቅማችሁ ኢንፑት ትሰጡታላችሁ። የሰጣችሁትን ኢንፑት ዳታ ደግሞ ፕሮሰስ ያደርግና አውትፑት ይሰጣችኋል ማለት ነው። ይሄ ፕሮሰስ
አይፒኦ ሳይክል ይባላል ማለት ነው። በአይፒኦ ሳይክል የመጀመሪያ ላይ የምናገኘው ኢንፑት ነው። እነዚህ ኢንፑት ዲቫይሶች ከእናንተ ዳታዎችን የምናስገባባቸው ማለት ነው ወደ ኮምፒውተር። ለምሳሌ እንደ ኪቦርድ፣ ማውዝ፣ ስካነር፣ ማይክራፎን፣ ዌብካም እነዚህ ዲቫይሶች ለኮምፒውተር ኢንፑት ዳታ የምናስገባባቸው ናቸው ማለት ነው። ኢንፑት ዳታ ካስገባን በኋላ ኮምፒውተሩ ደግሞ ያስገባነውን ዳታ ምን ያደርገዋል? ፕሮሰስ ያደርገዋል ማለት ነው። ሲፒዩ ተጠቅሞ ሲፒዩ ማለት አብሪቬሽን ነው። ሴንትራል ፕሮሰሲንግ ዩኒት ማለት ነው። ብሬን ኦፍ ኮምፒውተር ሲፒዩ ነው። ያስገባነውን ዳታ ስቶር ያደረግነውን ዳታ አውትፑት የሚሰጠን ሙሉን ፕሮሰስ የሚያደርግልን ሲፒዩ ነው። አሁን ላይ ደግሞ ጂፒዩ የሚባል ይመጣል። እሱን ከታች በሰፊው እናያለን። ሲፒዩ እና ጂፒዩን ያስገባነውን ዳታ ፕሮሰስ ያደርግልናል ማለት ነው። ፕሮሰስ የሚያደርግልን ሲፒዩ ነው። ፕሮሰስ ካደረገልን በኋላ ዳታውን አውትፑት ይሰጠናል ማለት ነው። አውትፑት ዲቫይሶችን ተጠቅሞ አውትፑት ይሰጠናል። አውትፑቱን ሞኒተር ላይ ዲስፕላይ ያደርግልናል። በስፒከር ድምፁን እንሰማዋለን። በፕሪንተር ኮፒ እናደርገዋለን። ዲቫይሶች የሚባሉት ሞኒተር፣ ስፒከር፣ ፕሪንተር፣ ሄድፎን፣ ፕሮጀክተር፣ ፋክስ ማሽን እነዚህ ሁሉ አውትፑት ዲቫይሶች ናቸው ማለት ነው። የመጀመሪያው ስቴፕ ላይ ኢንፑት ዳታ አስገባን። ሁለተኛ ስቴፕ ላይ ፕሮሰስ አደረገልን። ሶስተኛ ስቴፕ ላይ አውትፑት ሰጠን። አራተኛ ላይ የምናገኘው ደግሞ የሰጠንን ዳታ ስቶር ማድረግ ነው ማለት ነው። ወይም ደግሞ ፕሮሰስ የተደረገውን ዳታ ስቶር ማድረግ ነው። ሃርድ ድራይቭን ኤስኤስዲን ተጠቅመን፣ ፍላሽ ተጠቅመን፣ ሜሞሪ ካርድ ተጠቅመን ወይም ደግሞ ስቶሬጅ ክላውድን ተጠቅመን ፕሮሰስ የተደረገውን ዳታ ስቶር እናደርጋለን ማለት ነው። ስለዚህ እነዚህ አራት ስቴፖች አስታውሱ። መጀመሪያ ኢንፑት ነው። ኢንፑት ካስገባን በኋላ ፕሮሰስ ይደረጋል። ፕሮሰስ የተደረገውን ዳታ ደግሞ አውትፑት ላይ ይሰጠናል። አውትፑት የተሰጠንን ዳታ ደግሞ ስቶሬጅ ላይ ሚሞሪን ሃርድ ዲስክን ተጠቅሞ ሚሞሪ ላይ ሴቭ ያደርግልናል ማለት ነው። እነዚህ የኮምፒውተር ሳይክሎች ናቸው ማለት ነው። በቀላሉ የኮምፒውተር ሳይክልን ስንመለከት ለምሳሌ ኢንፑት ላይ የወንበር ፉል ስታክን ኮርስ ገብታችሁ ክሊክ አድርጋችሁ ስትነኩት ፕሮሰስ ላይ ደግሞ እናንተ ማየት የፈለጋችሁትን የወንበር ኮርስ ሪኩዌስት ይቀበልና ፕሮሰስ አድርጎ መልሶ ለእናንተ ኢንፑት ላይ ደግሞ ፕሮሰስ ያደረገውን ቪዲዮ ለእናንተ መጥቶ ከፍቶ ያሳያችኋል ማለት ነው። ስቶሬጅ ላይ ደግሞ ቪዲዮን አይታችሁ ከጨርሳችሁ በኋላ ሂስትሪ ላይ ሴቭ ያደርግላችኋል ማለት ነው። እንደዚህ በቀላሉ የኮምፒውተር አይፒኦ ሳይክል ይሄን ይመስላል። ኮምፒውተር እንዴት ይሰራል የሚለው ይሄን ይመስላል ማለት ነው። ስለዚህ እንደዚህ አድርጋችሁ አንደርስታንድ አድርጉት። ኮምፒውተር እንዳልኳችሁ የግዴታ ላፕቶፕ እና ዴስክቶፕ ብቻ አለመሆኑን አንደርስታንድ አድርጉ። ኮምፒውተር ምን እንደሆነ አወቅን። ኮምፒውተር እንዴት እንደሚሰራ ተረዳን። ኮምፒውተር መቼ ተፈጠረ? የኮምፒውተር ጄኔሬሽኖችስ ምን ይመስላል? የኮምፒውተር ሂስትሪ አመጣጡ ምን ይመስላል የሚለውን ስንመለከት ደግሞ የኮምፒውተር ጄኔሬሽን ስንመለከተው መጀመሪያ የምናገኘው ፈርስት ጄኔሬሽን ኮምፒውተር ነው። ፈርስት ጄኔሬሽን ኮምፒውተር የመጀመሪያ ኮምፒውተር የተሰራ በ1940 ነው። ፈርስት ጄኔሬሽን ኮምፒውተር የሚባሉት ደግሞ ከ1940 እስከ 1950 ውስጥ ያለ የፈርስት ጄኔሬሽን ኮምፒውተር ይባላል። ፈርስት ጄኔሬሽን ኮምፒውተር የሚባለው እንደምታዩት በጣም ሂውጅ ነው፣ በጣም ትልቅ ነው። ፈርስት ጄኔሬሽን ኮምፒውተር የሚጠቀመው ቫኪዩም ቲዩብ ነበረ። በጣም ትልቅ ነው። እንደምታዩት እዚህ ጋር አንድ ቤት ይሞላ ነበረ። ኤክስፔንሲቭ ነው። እንዲሁም ደግሞ ፈንክሽናሊቱ ስሎ ነበረ እና በጣም ትልቅ ሂት ያመነጭ ነበር። ፈርስት ጄኔሬሽን ኮምፒውተር በጣም ሙቀት ይፈጥር ነበር ማለት ነው። የፈርስት ጄኔሬሽን ኮምፒውተር ከ1940 እስከ 1950 የመጀመሪያው ኮምፒውተር የተሰራም ደግሞ በአሜሪካኖች ሚሊታሪ ነው። ትላልቅ ታርጌቶችን ለመምታት በሚል እሳቤ ሳይንቲስቶች፣ ማትማቲሻኖች ይህን ትልቅ ኦፖርቹኒቲ አግኝተው ይህን ማድረግ የሚችል ማሽን ለመስራት ሲሞክሩ በዛ ሙከራ ውስጥ ነው የተፈጠረ ኮምፒውተር ማለት ነው። ኮምፒውተር ታስቦበት የተሰራ ሳይሆን ለሚሊታሪ ታርጌት ተብሎ የተሰራ ነው። የመጀመሪያው ፈርስት ጄኔሬሽን ኮምፒውተር በጣም ትልቅ እንደነበረ ቫኪዩም ቲዩብ እንደሚጠቀም እሱን ሀሳብ ያዙ። ሁለተኛው ደግሞ ሰከንድ ጄኔሬሽን ኮምፒውተር ነው። ሰከንድ ጄኔሬሽን ኮምፒውተር የሚጠቀመው የነበረው ትራንዚስተር ነው። ከፈርስት ጄኔሬሽን ኮምፒውተር ስንመለከተው ትንሽ ነበር፣ ፋስተር ነበር፣ እንዲሁም ደግሞ ሞር ደግሞ ሪሊየብል ነበረ። የሰከንድ ጄኔሬሽን ኮምፒውተር ከፈርስት ጄኔሬሽን የተሻለ አቅም ነበረው። ሶስተኛ ደግሞ ሰርድ ጄኔሬሽን ኮምፒውተር ነው። ሰርድ ጄኔሬሽን ኮምፒውተር ደግሞ የሚጠቀመው የነበረ ኢንተግሬትድ ሰርኪዩት የሚባል አለ፣ አይሲኤስ የሚባል እሱን ይጠቀም ነበረ። ከፈርስት እና ከሰከንድ ጄኔሬሽን ኮምፒውተር ደግሞ እጅግ በጣም ስሞል ሆነ፣ ርካሽ ሆነ፣ እንዲሁም ደግሞ ሞር ኤፊሽንትሊ ኤንድ አኩሬትሊ ታስኮችን መስራት የሚችል ነበረ ሰርድ ጄኔሬሽን ኮምፒውተር። ሰርድ ጄኔሬሽን ኮምፒውተር እጅግ በጣም ትንሽ ነበረ። እንደምታዩት የሰርድ ጄኔሬሽን ኮምፒውተር ነው። ማንኛውም ሰው ገዝቶ እንዲጠቀመው ሆኖ ነበር ማለት ነው። አራተኛ ደግሞ ፎርዝ ጄኔሬሽን ኮምፒውተር ነው። ፎርዝ ጄኔሬሽን ኮምፒውተር ይጠቀም የነበረው
ማይክሮ ፕሮሰሰርን ነው። በዓለም ለመጀመሪያ ጊዜ ፐርሰናል ኮምፒውተሮችን፣ ላፕቶፖችን፣ ሞደርን ሲስተምን ኢንትሮዲውስ የተደረገበት ጀኔሬሽን ነበረ። ፎርዝ ጀኔሬሽን ኮምፒውተር ማለት አሁን ብዙ መስሪያ ቤቶች ላይ ብትሄዱ፣ ብዙ ትምህርት ቤቶች ላይ ብትሄዱ፣ ዩኒቨርሲቲዎች ላይ የምታገኟቸው የድሮ ኮምፒውተሮች እነሱ ፎርዝ ጀኔሬሽን ኮምፒውተር ናቸው። ፎርዝ ጀኔሬሽን ኮምፒውተር ላይ ለመጀመሪያ ጊዜ በስቲቭ አማካኝነት ፐርሰናል ላፕቶፖች ኦፊሻሊ ለማንኛውም ማህበረሰብ ቺፐስት በሆነ ዋጋ እንዲገዙና እንዲጠቀሙበት የተደረገበት ዘመን ነበር። አምስተኛው ደግሞ ፊፍስ ጀኔሬሽን ኮምፒውተር ነው። ፊፍዝ ጀነሬሽን ኮምፒውተር አሁን ላይ ያለንበት ከረንት ጀነሬሽን ኮምፒውተር ይባላል። አሁን ላይ ፎከስ የተደረገው አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግን፣ ሮቦቲክስን፣ አድቫንስ ኮምፒውቲንግን የያዘ ጀነሬሽን ነው። አሁን ፊፍዝ ጀነሬሽን አሁን ያለንበት ጀነሬሽን በጣም እጅግ የሚያምሩ ላፕቶፖች፣ ሃይ ፐርፎርማንስ የሆኑ ትላልቅ ታስኮችን መስራት የሚችሉ ትላልቅ ስቶሬጅ ያላቸው ትላልቅ ራም ያላቸው ኮምፒውተሮች ነው። ፊፍዝ ጀነሬሽን ላይ ባለፈው ሂስትሪ ኦፍ ቴክኖሎጂ ላይ እንዳየነው ዲጂታል ኢራ እንዳልነው አሁን ደግሞ በኮምፒውተር ጀነሬሽን ደግሞ ላተስት ኮምፒውተር ጀነሬሽን ላይ ነው ያለነው። ትላልቅ ፓወርፉል ኮምፒውተሮች በተመጣጣኝ ዋጋ የሚሸጡበት ጀነሬሽን ነው። ይሄ ጀነሬሽን የሮቦቲክስ የኤአይ የኮምፒውቲንግ ዘመን ነው። ልክ እንደ ሂስትሪ ኦፍ ቴክኖሎጂ የኮምፒውተር ጀነሬሽንም ትናንትና እንዳልጀመረ በስቴፕ ከ1940 ጀምሮ እስካሁን እስካለንበት አፕግሬድ እያደረገ እየተሻሻለ አንድ ቤት ከሚሞላ ኮምፒውተር ዛሬ በትንሽ ቦርሳ ይዘነው የምንሄደው ኮምፒውተር ላይ እንደደረስን ይህን አንደርስታንድ አድርጉ ማለት ነው። የኮምፒውተር ጀነሬሽን ይህን ይመስላል።